አንተን ረስተሃል ሌላውን ስታቀፍ ዝቅ ሰምኛለሽ አሁኑኑ ለሊየት እንዳለች ንገሪ አረ ንጹህ ሆነኝ እኔ ስራ ያባባላችሁ ይወላሹ አፈን ዝጋሽ እኔ እኮ ለሷ ብዬ ነው ያን ሁሉ መከራ አሳልፌ የመጣሁት ሌባው ሰርቆኝ ሲሮጥ ሁለቱም ቁጭ ብለው እያዩ ነበር ይሄ ደግሞ ምን አይነት እብድና ጨካኝ የሆነ ዘበኛ ነው ያኔ እንደዛ ከበደልካት በኋላ አሁንም ልታሰቃያት ነው ማሚ የትም አልሄድም እዚህ በረንዳ ላይ ነው የመጣው ስልኬን አምጣ ይኸው አብቲ ስልክሽ ሮማኔን ማንም ሲነካት ያመኛል ይከነክነኝ ረባክ እንደዚህ በቀላሉ ምን ታወቂ ይመስላል ምንድነው በባዶ ሜዳ ገንዘብ በሌለበት ማሰብ ይኸውልህ እኔ የለሁበት መጀናስቻለሁ እሺ ጓደኛ ማለት እኮ ራስ ማለት ነው ከዛሬ ጀመርኩ ዴቪዬ አዲስ ነገር መጀመርኩ አይከለከልም አንተ የምር ለሊ ያለችበትን ቤት ታውቀዋለህ ሁሉም ነገር ሰላም ነው እሺ ካልክሽ ሰፈሩን የምትጠብቁት እናንተ ናችሁ አግብታለች እሱን ሰምቻለሁ እና አንተ ነህ አደይ እባክሽ አንቺ እውነቱን ንገሪ ቆይ ይሄ ሰውዬ እንደሚለው ለሊ አግብታ ሌላ ህይወት ጀምራለች ቆይ አንተ ሲጀመር በዚህ ሰዓት እዚህ ቤት ውስጥ ምን ትሰራለህ ከዚህ ሁሉ ጊዜ በኋላ ስትመጣ ትንሽ አታፍርም ለሊ ደግሞ አዎ ሌላ ሰው አግብታለች እሺ እንዴ አደይ ቆይ እንዴት እንደዚህ ይሆናል እኔ እኮ ለሷ ብዬ ነው ያን ሁሉ መከራ አሳልፌ የመጣሁት ቆይ ዛሬ እዚህ ቤት ውስጥ መተህ ለሊ ያልክ ስትጮህ ትንሽ እንኳን አታፍርም ከስንት ስቃይና መከራ በኋላ መተህ ስለሷ ፍቅር ለማውራት ትሞክራለህ አንተ ጥላ ስትሄድ የኖረችበት የጨለማ ህይወት የተሰቃየችው ያዘነችውን መቻየህላትና ቆይ ዛሬ መተህ ለሊ ስትል ትንሽ እንኳን አታፍርም በሰላም እየኖረች ያለችን ሴት ለመረበሽ ነው የመጣው አደይ እባክሽ ኤላ ላይ አትጩይበት ባለፈና ባለቀ ነገር ላይ እንዴት ነው እንደዚህ የምትሆኚው ኤላ እኮ አሁን ተጸጽቶ ነው የመጣው ሂድ አንተ ደግሞ ዝም በል ቆይ እንደ ሰላማዊ ሰው እዚህ ቤት ውስጥ ምን ትሰራለህ ደግሞ ለሱ ጠበቃ ለመሆን ስትሞክር ትንሽ እንኳን አታፍርም ቆይ እንዴት እንደዚህ ታደርጋለች በጭራሽ እኔ እንደዚህ አልጠበቅኩም ነበር በጣም እኮ ታፈቅረኝ ነበር እንዴ በዚህ ፍጥነት ረስተኝ እንደዛ ታደርጋለች ከዚህ ሁሉ ጊዜ በኋላ መተህ ለምን ትላለህ ቆይ ትንሽ እንኳን አታፍርም ወዴት ነው የምትሮጠው ወዴት ሮጥኩኝ ምንድነው ቆይ በዚህ ጠዋት ወዴት ነው የምትሮጠው ምን እንደምትሰራው ደግሞ ምን ያስከው በእጅ ተናገር ኧረ ምንም አላስኩም አይዋው ሙት እኔ ወደ መንገድ እየሄድኩ ነው ቆይ ለምንድን ነው የምሮጠው ሲቀጥል ደግሞ እዚህ ሰፈር ድጋሚ እንዳላይ ካላልኩም ነበር እንዴ ኧረ ንጹህ ሆነኝ እኔ ስራ ያባባላችሁ ምንም ማውቀው ነገር የለም ኧረ እባክህ ንጹህ ሰው ነህ ንጹህ ሰው ከሆንክ ታዲያ እዚህ ውስጥ ለውስጥ ምን ያሯሩጣል አስፋልቱን አትሄድም ነበር እባካችሁ በቁኝ እኔ ምንም ማውቀው ነገር የለም ዝም ብዬ ነው የምሮጠው ሞትኩባችሁ እህቶቼ ወንድሞቼ እባካችሁ ስጋፍን እባክህ ያንተን አካሄድ ገና ከሩቁ ነው እሺ የምናውቀው አሁነቱን ተናገር አሊባባ ይሙት እኔ ምንም የሰረኩት ነገር የለም ዝም ብዬ በቃ ስልክ መንገድ ላይ አግኝቼ ሹክረን ብዬ እያለፍኩ ነው አረ ቀልድ በአረብኛ ምናምን ሙድ ሊዝ ይሞክራል እንዴ ሲጀመር ይሄን ሰውዬ ካልቀጣ ነው አይማርም አንተ ሌባ እውነቱን ተናገር አሊባባ ይሙት እኔ ምንም ማውቀው ነገር የለም አሊባባ ምናምን ትላለህ እንዴ ያንተን አረበኛ ቋንቋ ሰፈር አታምጣው እዚህ ሰፈር የሚሰራ እውነት ብቻ ነው እሺ እውነቱን ተናገር ካረሳይ ቢልቁም አሊባባ ይሙት እኔ ምንም ማውቀው ነገር የለም ኩኩሻ ልቀቅ ሲጀመር ለዚህ አቅም ነው ታዲያ ምን አባት ትሰራለህ እዚህ ምንድነው ቦስቦስ የሚያጫውት ሲቀጥል ማን ነህ ኧረ ስለውን ተዳምላ ወይኔ ያሹ ቀብራራ የሚይልሽ ባላገሩ የማንም ነጫጭ ባይፈረንጃሽ ከእንደዚህ ይጫወትብኝ ቆይ ጥጃ ከካናዳ መምጣት ብርቅ ሆኖ ነው እንደዚህ የተናገረኝ ወይኔ ያሹ ጭራሽ ባህላችንና ወጋችን ላይ መሳለቁ ሳያንስ ባንቺ በሮማኒ መምጣቱ ነው ያናደደኝ ምን ያደርጋል አመለጠኝ የነጫጭ አሹ በቃ ዝም በል ይሄ የማይረባ ጩኸትን አቁም ያኔ ሶሶ እንደዛ አድርገህ ማባረር የለብህም እኛ ቤት የመጣን ሰው በእነዚህ አይነት መልኩ መመለስ በጣም ነው የሚያሳፍረው እንደዛ ነው ነገሩ በዲያስፖራው ልብሽ ተማርኳል ማለት ነው እንደዛ አንቺ ላይ ሲያፈጥና በቄንጠኛ ሲናገር ተማርከሻል ማለት ነው ግድ የለም ሮማኒ ብታውቂ እኔ እንደዛ ይሆንኩት ያንቺን ክብርና ማንነት ለማስጠበቅ ነው አሹ አንቺም ሮማኒ እንደ ሌሎቹ ሴቶች የተሻለ ሰውና የተሻለ ማንነት ያለውን ሰው ጠብቂ ነበር ማለት ነው ይወላሹ አፈን ዝጋሽ ድጋሚ እንደዚህ አይነት ቃል እንዳታወጣ እኔ ክብሬንም ማንነቴንም ጠንቅቄ ማውቅ ሴት ነኝ እንጂ አንተ እንደተናገርካት ርካሽ ሴት አይደለሁም እሺ ይወል ዛሬ በተናገርከው ንግግር ምክንያት ላንተ ያለኝ አክብሮትን ቦታ ማውቀታል እሺ ግድ የለም ሮማኒ
እኔ እኮ እንደዛ ያንኩት ለአንቺ ካለኝ ጥልቅ ፍቅርና መውደድ የተነሳ ነው። ምንም ችግር የለውም፣ ምንም ችግር የለውም። እኔም አንድ ቀን ዘበኝነቴ ጥበቃነቴ ተቀይሮ ተካናዳ ወይ ደግሞ ተሆስፒታል የምሰራ ዶክተር ሆኜ መለስ ይሆናል። አይ ሴት ለካ የተሻለ ፍለጋ ነው እንደዛ ስቶኝብኝ የነበረው። ለነገሩ ይህ ምኑ ይሻላል? እኔ እኮ ነገሩን በሚገባ መርምሬ ደርሼበታለሁ። ደግሞ አየህ አይደል ሁለቱም ስራቸውን ስለሚያውቁ ቦታቸውን ቀይረው ቁጭ ብለዋል። ዴቭ ሌባው ሰርቆኝ ሲሮጥ ሁለቱም ቁጭ ብለው እያዩ ነበር። እንዲያውም ስርቆት ውስጥ እጃቸው ሳይኖርበት አይቀርም። እርግጠኛ ነሽ አይደል? ነው ወይስ ልታጣይኝ ነው? ፍቅር እኔ እንኳን የሰፈር ልጅ ላይ እንደዚህ ያደርጋሉ ብዬ አላስብም። ግን ካደረጉት ደግሞ እንጣላለን። ነይ ሄደን ጠይቃቸው። ሰላም ዴና። እኔ የምለው የፍቅር ስልክ ሲሰረቅ እዚህ ቆማችሁ እያያችሁ ነበር ነው ወይስ እጃችሁ አለበት? አረ እየሄድሽ በእናትሽ ምን ወንድምሽን ይዘሽ መተሽ እያስፈራራሽ ነው? እኛ ምን አገባን ያንቺ ስልክ ስለተወሰደ? ቆይ እኛ የሰረቅን ነው እንዴ ይመስልሽ? ዴቭ እቺ ለታቃትም እንጂ እኛ እዚህ ጋር ሲሰረቅም ሆነ ሌባ አላየንም። ሰውን ለማጣላት እየተሯሯጠች ነው እንጂ እኛ ምንም ያየነው ነገር የለም። እናንተ ውሸታሞች! አሁን ስልኬን ሰርቆኝ ሲሄድ ዝም ብላችሁት አይደል እንዴ? ዴቭ ሲመጣ ንጹህ ለመምሰል ትሞክራላችሁ። አንቺ እኮ ይኸውልሽ እዚህ መንገድ ላይ መተሽ የመጮህ ምንም መብት የለሽም። እንዴት እንደሚያስጠላብሽ ባይሽ። ይኸውልሽ መጀመሪያ ይህንን እኩይ ምላስሽን አስተካኪ። ፍቅር በቃ ይበቃሻል። እሺ ወደ ቤት ግቢ። እኔ ደግሞ ያለውን ነገር አጣራለሁ። አንተም አታምነኝም አይደለ? አሁን ወደ ቤት እገባለሁ። እናንተ ግን ዋጋችሁን ታገኛላችሁ። እሺ እንግዲህ ሰምታችኋል። ፍቅርን ብትጠነቀቋት ነው የሚሻላችሁ። አስፈራርታችሁን ሄዳችሁ በሉ በቃ። አንተ እቺ ተንኮል የማያልቅባልሽ በቃ በሷ ቤት በቃ ከኛ ጋር ልታጣላው ነው። አረ ዝም በላት። የምንፈራው መስሏት እኮ ነው። እቺ ይኸውልህ ይበላት የሰራችው ክፋት ነው እየከፈላት ያለው። አቤት መለኛው ግን እንዴት እንደተመቸኝ። ምን አለበት እሷንም እንዲህ እንደዋንጫ እንደዚህ ተሸክሞ ይዟት ቢሮጥ። አሁን ወደ ሂሳባችን ሄድ። ኦ ማይ ጋድ! ቆይ ዛሬ ምንድን ነው ያጋጠመኝ እንዴ? ይሄ ደግሞ ምን አይነት እብድና ጨካኝ የሆነ ዘበኛ ነው እንዴ? እኔን አበባ ይዞ እንደመቀበል በዱላ ጭንቅላቴን ለምታት ያሯሩጠኛል እንዴ? ይበል እውነት ይሄ በጣም ሲያንስ ነው እንደውም እንዴ። ቆይ አንተ መቆርጦ ነው በዛ ፍጥነት ሮማን የምታያት እንዴ? ፈልገህ ሄድከው ሊዲያን ነው አይደል? በዛች ሰከንድ ልዩነት ሮማን ማየት ሌላ ሴት መመኘት ማለት ምን ማለት ነው? እንደውም አንድ የጠፊ ሲል ማየት ነበር ያማረኝ። ማር ቆይ እውነቱን እንድትነግረኝ እፈልጋለሁ። ሮሚ የምትለው አስሊት ቆይ ማነች ደግሞ? ያ ጅል የሆነ ዘበኛ እሷን ስመለከታት ምንድነው እንደዚህ እንደ ብሻን እንደዚህ ሲጮህ የነበረው? እኔ ቆይ ምን አጠፋው? ክፉ ነገር ተናግሬያለሁ? ውበቷን አደነቅኩ እንጂ ቆንጆ ነሽ ምናምን አልኳት እንጂ ሌላ ምን አልኩኝ? ምንም። አይ እኔ አንተ አታውቅም እንጂ እኮ አሹ ለሮማን ያለው ፍቅር በጣም ትልቅ ነው። ሰው ቀና ብሎ እንዳይበት አይፈልግም። ጭራሽ አንተ ደግሞ እዚህ መጥተህ አኒ ስዊቲ ምናምን ትላታለህ። እንዴት አይናደድም? በት ሲሪየስሊ ማን ውበቷን አይተኳል? አይኗ፣ ፈገግታዋ፣ ስታወራ ድምጿ፣ ወይኔ በእናትህ ጥርት ያለ ንጹህ ያበሻ ውበት ነው ያላት። በቃ እዛ ቤት ከኖረችማ የሊዱ እህት መሆን አለባት። ኧረ አይደለችም። እሷ እኮ የሊዱ እህት ሳትሆን እዛ ቤት ውስጥ የምትሰራ ሰራተኛ ነች። አሁን ነገሩ ግልጽ ሆነልህ? ወት እዩት እየዋሸ ነው አይደል እንዴ? ያችን የመሰለች ቆንጆና ንግስት አማላ የመሰለች ልጅ ሰራተኛ ነች ትላለህ እንዴ? እንዴ እሷ እኮ ሳሎን ውስጥ ቁጭ ብላ እንደመቤት ያማራትን ነገር እያመጣች እየታዘዟት እንደው ፈለገች እየሆኑላት እኮ መኖር ነው እንጂ የሚገባት። ወጥ ቤትማ ወጥ ማምራት ሰው አይገባት። አንተ ልጅ ግን እብድ ነህ እንዴ? ይኸውልህ አሁን አሹ ሳይሰማ ዝም ብለህ እንሂድ። ይኸው በአንዴ ከፊትም ከኋላም ነው ይመጣ። ወይኔ የምሬን እኮ ነው። ግን አይታታል መልኳን።
ሲጀመር አንተ ዳኒ ለምንድን ነው እዚህ ቤት ውስጥ የገባው? አንተና እህትህ የሰውን ህይወት ከማበላሸት ውጪ ምንም ስራ የላችሁም። እሺ ይህንን ደግሞ ጠንቅቄ አውቃለሁ። አሁን ከዚህ ቤት ውጣ። ቆይ አረጋጊው እንጂ አደይ። ደግሞ አንቺ ማነሽና ነው በዚህ ቤት የምታዥኝ? እኔ እኮ ከሌላ ጎን ለመቆም ነው የመጣሁት። ዳኒ ውጣ፣ እዚህ ቤት ላይ አልፈልግም። እንዴ ላ ምን እያልክ ነው? ቆይ እኔ እኮ ስንት ችግር ተጋፍጬ እኮ ነው ለአንተ ብዬ እኮ ነው የመጣሁት። አንተ ውጣ ምናምን ትላለህ እንዴ? አረ ይደብራል። ዳኒ ውጣ አልኩህ እኮ። ቆይ ስታየኝ ማምን ይመስላል እንዴ? ትሰማኛለህ? አንተ ሞክያች እህት መቼም ቢሆን አላምናችሁ። አሁን ውጣልኝ። ድጋሚ እዚህ ቤት ውስጥ እንዳትገባ እሺ? ጨካኝ። እሺ እወጣላችኋለሁ። ይስፋችሁ። የምትፈልገው ነገር ካለ አለው። እሺ ይኸውልህ አሁንም እዚህ መምጣት በፍጹም ልክ አይደለም። ቆይ ለምን መጣ? ህይወቷን ለመበጥበጥ? ያኔ እንደዛ ከበደልካት በኋላ አሁንም ልታሰቃያት ነው? በሰላም እየኖረች ነው ያለችው። እሷን ለመረበሽ በፍጹም እንዳታስብ እሺ? ካንተ ህይወት ከወጣች በጣም ቆይታለች። አደይ አሁኑኑ ለሊ ላገኛት እፈልጋለሁ። የት ናት? ሮማን ምንድነው? አሹ ከማን ጋር ነው የሚጫጫኸው እንዴ? ሰፈሩን እያወከ እኮ ነው። ምን ተፈጥሮ ነው? ቆይ ኧረ እትዬ ምንም አይደለም። ያው እኮ ያ ዶክተርና ጓደኛው ሄኒ መተው እንጂ ሌላ ነገር ተፈጥሮ አይደለም። ያውቁ አይደለ? አሹ እኮ ሲያወራ እየጮኸ ነው የሚያወራው። ቁጭ በይ ማሚ። የመጣው እዚህ በር ላይ ነኝ። ቁጭ በይ። የምትቀመጭ ከሆነ ምንድነው ሰው መጣ ስትባይ እንደዚህ የምትቅለበለቢው? ማሚ የትም አልሄድም። እዚህ በረንዳ ላይ ነኝ የመጣው። አሁን ዶክተር ምን ሊሰሩ መጡ? ስራቸውን ትተው ጣል አድርገው እዚህ የመጡት ለምንድን ነው? ወይ ጉድ! ምንም አውቀው ነገር የለም እንዴ? ምንም ማለት ነው። አንተ ሌባ፣ ስልኬን አምጣ። ይኸው አብቲ ስልክሽ። እኔ ምንም ያደረኩት ነገር የለም። ከነዚህ ብቻ አፋጂ። አንቺ በጥፊ ምናምን ትማቻለሽ እንዴ? እዚህ ቆመን እያንጠባጠብ ነው እያየሽ ደግሞ መተሽ ስልክ ምናምን ታያለሽ እንዴ? እናንተም ብትሆኑ ከዚህ ሌባ ጋር የተገኛችሁ ሌቦች ናችሁ። እሺ ማን ነው ሌባ? አንቺ። እናንተ የማትረቡ የሰፈር አውደልዳዮች ሌቦች። ይኸውልሽ ትሰሚኛለሽ ፍቅር፣ ድጋሜ ግን አፍሽን ባከፍቺ ይሻልሻል። እሺ አያመት ከሆነ ግን ከዚህ መሬት ጋር አመሳስልሻለሁ። ስታስታ አሹ፣ አንተ አሹ፣ ሄዲና ዶክተር የት አሉ? ሮማን መጥተዋል ስትል ሰምቼ ነው የመጣሁት። የት ናቸው ንገረኝ። ይሄ ጋጦጥ የፈረንጅ አልጫ የሌለ ሲፎክርና ሲናገር ነበር። ልክ ልኩን አሳይቼው ከዚህ አባሬዋለሁ። ፈርጥጦ ሮጧል። ምን አልካሹ? እንዴት ነው ቆይ እኔን ፈልጎ የመጣ ሰው ከዚህ የምታባረው? ምን አይነት ብልግና ነው? እንዴት እንደዚህ ታደርጋለህ? አዎ ያመኛል። ሮማኔን ማንም ሲነካት ያመኛል፣ ይከነክነኛል። ተናግሬያለሁ። ይህንን የካናዳ ዲያስፖራ ሁለተኛ እዚህ ድረስ እንዳትመጪ። ታውን ባላ ከመጣ የመጨረሻችን ነው። ይሄ ወጋችንና ባህላችንን የማይጠብቅ አልጫ ድጋሚ ላይ አልፈልግም። ኡፍ አሹ፣ ይኸውልህ አሹ፣ አንተ እዚህ ቆመ የፈለግከውን ብለፈልፍ አልሰማህም። እሺ ስመጣ ደግሞ ለምን እንደዛ እንዳረግ ታስረዳኛለሽ። ኧረ ሊዲ ራስሽን አስከብሪ። ኧረ ተይ ራስሽን አስከብሪ። እንዴት ያለ ዘመን ነው እባካችሁ! ሴት ወንድን የምትከተል በዛ። ቤዛ እባክሽን፣ እኔ እዚህ ሰፈር ውስጥ መቆየት አልችልም። እንዴ ትልቅ አደጋ አለው እኮ። አደይ እኮ ቤት ውስጥ አለች። ፖሊስ ብጠራስ? ቆይ ደግሞ የላ እንዴት አድርጎ ከቤት እንዳባረደኝ አላየሽም? ለዛ እዚህ ሰፈር ውስጥ ከምያዝ የሆነ ቦታ ብንደበቅ ይሻላል። እንዴ ቆይ ቢወጣስ? ቆይ ምን ልናደርገው ነው? እሱ እኮ ሙሉ ለሙሉ እውነቱን አውቆ ተስፋ ቆርጧል። እሺ ቤዛ፣ እሱ እስከሚወጣ ጠብቄ አስቁሜ ያነጋግረዋለሁ። ለሱ አዛኝ ምናምን መስላለሁ። በቃ አሁን ካለንበት የድህነትና የገንዘብ እጦት ሊያወጣናል ብዬ ባላስብም ግን ሌላ አማራጭ የለንም። ብቸኛ አማራጫችን ፈጣሪ ያመጣልን ኤላን ነው። ለዛ በጥንቃቄ መጠበቅ ነው። እሺ ተቀብዬሻለሁ። ጠብቀዋለሁ በጥንቃቄ። ሁለተኛ እዚህ ሰፈር እንዳላይክ እሺ? አረ ሁለተኛ ለመጣም እሺ። የምር ስለ አልገባሙት ባካችሁ ተው። እሺ አልኩኝ እኮ። ኧረ እባክህ እንደዚህ በቀላሉ ምን ታወቅ ይመስላል እንዴ? እንደውም ማለት ነው ቅምጥል የሆነ ነገር ምናምን አድርጎ ያዝናናና። አራው ዝም ብሎ መለቀቅ የለበትም። በላውን ዝፈን እንዴ ምን እንዴት ትላለህ? አይ ካልክ ግን ማለት ነው
ቤርኮ ባዮ ሜዲካል ቤርኮ ባዮ ሜዲካል የትና ኮሌጅ ባዮ ሜዲካል ቤርኮ ባዮ ሜዲካል የትና ኮሌጅ አራምርናት የጤና ኮሌጅ እያልክ ሙርት ይዛለ እንዴ? አሁን ይኸውልህ 10 ቁጭ ብር ጉረድ። ኧረ እናንተ ሴቶች ማለት ወንዶች ስለፈጠራችሁ እንዴ! ኧረ በቃ ተውኝ። ይመስላል አሁን ይጥፋ ከዚህ ሁለተኛ ሰፈር እንዳላይክሽ ምን ይመስላል እናታችሁ ጤና ኮሌጅ አላለም። ቆይ ግን ኩኩሻ ምን ኬዝ አንቺ ላይም ደርሶብሻል? ታዲያሳ ከየት ነው ያመጡት? በእናትሽ በቃ ነው እንሂድ እባክሽ። አልችልም ይላ ስለ ለሊ ምንም ነገር ልነግር አልችልም። እሺ አልነግርም። አዴ እባክሽ ስሚ፣ እዚህ ድረስ የመጣሁት ለሌላ እናገራት ነው። ቆይ ስታስቢው እሷን ሳላናገራት እንዴት ነው ህይወቴ መኖር የምችለው? ኤላ አሁን ድምጽን አጥፍተህ ከዚህ ሰፈር ጥፋ። የለሊን ህይወት እንድታበላሽ ያንዲትን ሰላማዊ ትዳር ያላትን ሴት ህይወት እንድታበላሽ መቼም ቢሆን አልፈቅድልህም። አዴ ለእኔም እኮ ይህን ነገር መቀበል ይከብደኛል። ቆይ ስታስቢ ሁሉም ነገር ለእኔ ቀላል ነው የሚመስልሽ? እባክሽ አዴ አንዴ ብቻ ያለችበትን ንገሪ፣ እኔ ሂጄ ያናግራታለሁ። አይሆንም፣ መቼም አልነግርህም። የለሊን ህይወት እንድታበላሽ አልፈቅድልህም። አሁኑኑ በቃ ማንም ሳይሰማ ሻንጣህን ያዝና ወደ መጣበት ሀገር ተመለስ። ቆየው ከቅድም ጀምሮ ቤትም ገብተን እናሰላለን፣ እዚህም ቁጭ ብለን እናሰላለን። ምንድነው በባዶ ሜዳ ገንዘብ በሌለበት ማሰብ እንዴ? አሁንስ እኔ መሮኛል ህይወት። አንተ ደግሞ ነገሩን ለምን የምታወሳስበው? መጀመሪያ ከገንዘብ በፊት ሀሳባችን ወረቀት ላይ ማስፈር አለብን። ከዛ በኋላ ስለ ገንዘብ ማሰብ እንችላለን። ደግሞ የገንዘብ ጉዳይ እኮ እንደዚህ አሳሳቢ አይደለም። ለገንዘቡ አትቸኩል። ከየት ነው የሚመጣው? ምን ከሰማይ ይዘንባል? ይሸመጠጣል ከዛፍ? ማሚ ቆይ ወዴት ጠፍተህ ነው? እንደዚህ ይሻላል? አይ ገና ከመምጣት ያብሻ ሲታየው ብለህ እንደዚህ በየሰፈሩ ልብ መጣል ከጀመርክማ በጣም ከባድ ነው። አስበው እንግዲህ ነገ ከነገ ወዲያ ደግሞ ምን አይነት ችግር ይዘብን እንዳይመጣ። ገና ከመምጣት እንደዚህ ካንቀሸቀሸ ሴቶቹ አለቀላቸው በለኝ። ኡፍ ማለት አሁን ነው እንዴ? አንተ ደግሞ ነገሩን ማካበድ ትወዳለህ እንዴ? ይልቅስ አሁን ስለ ልንዱ ተውና ስለዛሽ ንገረኝ እስኪ። ማን ነበር ስሟ? ሮማን። እስኪ ስለሷ ንገረኝ በእናትህ እንዴ። ያንን የመሰለ አይን፣ ያንን የመሰለ ድምጽ፣ ያንን የመሰለ ጸጉር ይዛ እዛ ቤት ትቀመጣለች? አንተ በጣም ትጮታለህ። ይኸውልህ እኔ የለሁበት መጀናስቻለሁ። እሺ ይኸውልህ አሁን እየተሰማ ያለውን ስሜት አሹ በየሆነ መንገድ ካወቀ ማለት ነው እስካሁን የተፈጠረውን ነገር እንደ ችግር አትቁጠሮሽ። ህይወትን ነው የሚያከብድብ እንዴ። አንተ ሰውየው እኮ ማለት ነው ሮማንን እንደዚህ ቀና ብሎ የሚያይበትን ሰው አይወድም። እኔን ደግሞ ካላመንከኝ ሄደህ ዳይመንድን ጠይቀው። ኡፍ አንተ ደግሞ ነገሮችን ለምን ታካብዳለህ? እኔ መጥፎ ነገር አላደረኩ። አከብዳለሁ አይደለ? በጣም ነው የማካብደው። እሱ ሲደርስበት አይሆን ማዘሯ እውነቱን ለመናገር ከቅምጥል ጋር እንደዚህ አይነት ነገር ከተፈጠረ በኋላ አንቺን ማየት ሆነ እዛ መሄድ በጣም ደብሮኝ ነው። ለዛ ነው። ቆይ ልጄ ለምን ትሸሻለህ? ነገሩን እኮ እኛ ተወያይተን መፍታት እንችላለን። ደግሞ ባልተጣራና በትንሽ ነገር እናንተ ልትለያዩ አትችሉ። እኔ ደግሞ እናትህ ቆም ያለኝ ዳይመንድ፣ አንተስ ብትሆን እንዴ? ጓደኛ ማለት እኮ ራስ ማለት ነው። አንተ መሀላቸው ገብተህ ለምንድን ነው የማታስታርቀው? አረ ማዘሯ እኔ እስካሁን ድረስ እንደ ወንድም በተጣሉ ቁጥር አንተም ተው አንቺም ተው እያልኩኝ አብሬያቸው አለሁ። ግን እነሱ የሚሰሙ አይነት አይደሉ። ከዚህ በኋላ እኔ ምንም ነገር ውስጥ የለሁበትም። ውሳኔው የራሳቸው ነው፣ አያገባኝ። ተው ዳይመንድ፣ እንደዚህ አትበል። ጓደኝነት እኮ ክብር አለው። አንተ ማስታረቅ ነበረብህ። ኪንጉ፣ ለማንኛውም በቤትና እናወራለን። እሺ እሺ፣ እመጣለሁ። አይውልኝና አሁን በስርዓት እንድትሰማኝ እፈልጋለሁ። የለሊን አዲሱ መኖሪያ ቤቷን መቼም ቢሆን አልነግረም። እሺ ህይወቷ እንድታበላሽ አልፈቅድልም። እኔም ቢሆን ከዚህ በኋላ ይሄንን ቤት ለቅቄ እሄዳለሁ። አንተ ስለመጣ ነገሮች ይቀየራሉ። ስለዚህ እዚህ ቤት ቁጭ አልልም። በጭራሽ አደይ፣ አንቺ ከዚህ ቤት መውጣት የለብሽም። ደግሞ አታስቢ፣ እኔ ሆቴል ይዣለሁ። እየመጣውን በሆን አልረብሽሽ። ግን አደይ፣ የለሊን ያለችበትን ቦታ ብትነግሪኝ ደስ ይለኝ ነበር። ልታግዥኝ ከፈለግሽ ደውይልኝ፣ ጠብቅሻለሁ። አሁን ለለሊ
ኤላ መታል ብዬ ብነግራት ነው ባልነግራት ነው የሚሻለው። ግን እኮ ነው ባልነግራትም መንገድ ላይ አጋጣሚ ሊገናኙ ይችላሉ። አይሆንም። መጀመሪያ ነገሮችን ራሴ ማረጋጋት አለብኝ። አዎ አልነግራትም። ሊዱይ ሰላም ነው ወይ ወንድሜ? እንዴት ነህ? ቆይ ጥጋ ጥጉን የምትሄጂው ለምንድን ነው? አንቺ እኮ አያልቅብሽም። ደግሞ ምን ሆነሽ ነው? አረ ምንም የለም። አዴ ጋር እየሄድኩኝ ነው። የሆነች ጉዳይ አለችኝ፣ እሷ ጋር እየሄድኩኝ። ምን? ከአዴ ጋር? አንቺ ደግሞ ከአዴ ጋር ከመቼ ጀምሮ ነው መገናኘት የጀመርሽ? እኔ እስከማውቀው ከአዴ ጋር ምንም አይነት ግንኙነት የለሽም። እንደዚህ አይነት ልምድም የለሽም። ከዛሬ ጀመርኩ አዴብዬ። አዲስ ነገር መጀመር እኮ አይከለከልም። በቃ ደህና ዋል። አይ ሊዱ፣ አሁን ደግሞ ከአዴ ጋር መሆን ፈለግሽ? ቀውስ። ኤላ ምንድን ነው የምትፈጥረው? ቀስ ብላ አትሄድም እንዴ? ዳኒ፣ አሁን አንተንም ማወራበት ምንም አቅም የለኝም። አዴ ለሊ እንዳገባች ሁሉም ነገር ነግራኛለች፣ ግን ቤቷ የት እንደሆነ ልትነግረኝ አልቻለች። ብቻውን ማውራት አልችልም። ኤላ እባክህ አዴን ጨርሰ እንዳትሰማት። እሷ ለአንተ ምንም አይነት አዘኔታ የላትም። እኔ ግን ያንተን የልብ ስብራትና ለሊ ያለህን ጥልቅ ፍቅር ስለማቅ ለሊ ያለችበትን ቦታ ልነግር ይችላል። ምን አልክ ዳኒ? አንተ የምር ለሊ ያለችበትን ቤት ታውቀዋለህ? እሷ የምትገኝበትን ትነግረኛለህ? ዳኒ ባካቱ ዋሸኝ። እሷን ፊት ለፊት ታገናኘኛለህ? አዎ እውነቱን ነው የምነግርህ። ለሊ ያለችበትን ቦታ አውቀዋለሁ። ለሊን ካለችበት ቦታ አውጥቼ ካንተ ጋር ፊት ለፊት እንድትገናኙና እንድታወሩ አደርጋለሁ። ግን በመተኩ አንተ ምን ታደርግልኛለህ? ዳኒ እውነቴን ነው የምልህ። አንተ ለሊ ያለችበትን ቦታ ንገረኝ እንጂ የፈለግከውን ፍላጎትን አሟላላለሁ። ገንዘብም የሆነ የፈለገው ነገር ይሁን፣ ብቻ አንተ እሷን ፊት ለፊት አገናኘኝ። አሁን ነገሩን በሚስጥር ስለምከታተለው አንተ ተረጋግተህ ጠብቀኝ። እሺ ዳኒ ደውልልኝ። ብቻ አንተ እሷን ፊት ለፊት አገናኘኝ። የፈለግከውን ነገር ነው ማድረግልህ። አመሰግናለሁ። ይላ ጊዜ የለኝም፣ ግን ይፍጠን። ይኸውልሽ ማፊ፣ ይኸውልሽ አንቺ ልጅ ለምን ማሰሚኝ? ቆይ እንዳትደውይልኝ እኮ አልኩሽ እኮ። አሁን ነው ተደብቄ ነው የማወራሽ። ይኸውልሽ ማፊ፣ እልሽን ምናምን አቆመሽ፣ በቃ መደወል አቆሚ። ይኸውልሽ አሁን እጩኝ ይሄን ነገር ብሰማ ትልቅ ጸብ ነው የሚፈጠረው ማፊ። ይሄን አንቺ ነገር እኮ ዛብቁታል። በቃ እንዳትደውይልኝ ትሰሚኛለሽ ማፊ። እኔና አንቺ ከዚህ በኋላ በድጋሚ አብረን መሆን አንችልም። ስለዚህ በቃ እንዳትደውይልኝ። አቤት። አዎ ይሄን ነኝ ማለት ነው እንዴ? ኤላ አንተ ነህ እንዴ? እንዴ ቆይ መቼ ነው ወደዚህ የመጣኸው? ኧረ እኔማ እኮ ወደ አዲስ አበባ ከመጣሁ እኮ ቆየሁ። ከካናዳ እኮ ጓዜን ጠቅልዬ የመጣሁ። ግን በእውነት ድምፅህን ስለሰማሁት በጣም ነው እሺ ደስ ያለኝ። እንዴት ነህ አሁን? ታዲያ መቼ እንገናኝ? በቃ እሺ። እኔ አሁን ያለሁበትን ሆስፒታል እልክልሃለሁ። ሜሴጅ እዚህ ያለሁበት ድረስ ትመጣለህ እሺ? ግን በጣም ደስ ብሎኛል ድምፅህን ስለሰማሁት። እሺ ምንድነው? ዋው ምንድነው እንደዚህ ደስተኛ የሚያደርግ ነገር የሰማኸው? ኤላ ነው። ካናዳ እያለሁ እኮ በከፍተኛ ህመም ሲሰቃይ የነበረ ታማሚ ነበር። አሁን እኮ ድኖ እዚህ መምጣቱን እኮ ነው የነገረኝ። ደግሞ እዚህ ቢሮ ቀጥሬዋለሁ፣ ሊመጣ ነው። ዋው የኔ በእውነት አንተ እኮ በጣም ጀግና ዶክተር ነህ። እንዴ ታዲያስ? ያንን ከባድና እንደዛ ተስፋ የቆረጥክበትን ሕክምና አሳክተ ሰውን ወደ ሙሉ ጤንነት መመለስ በጣም ደስ የሚል ነገር ነው። እንግዲህ ካናዳ ውስጥ ያሳየኸው ያ ሁሉ ትጋት ዛሬ ፍሬ አፍርቶ ማየት በጣም ደስ ይላል። እንኳን ደስ አለ።
ታንክስ እዩትዬ። እንዴ የሰውን ህይወት እኮ እንደዚህ አደነኮ ፍሬ አፍርቶ ማየት እኮ በጣም ደስ የሚል ነገር ነው። ግን በጣም ነው ደስ ያለኝ። ኤላ አንተ ነህ? በህይወት አለህ እንዴ? ኤላ ቆይ አትጠጋኝ። ምን ሆነሃል? ለምንድን ነው እንደዚህ የምታይኝ? እናንተ ልጆች ማዘሯ ክሪስ ነው። እስቲ እንደ ወንድ ጎረምሳ እዚህ ጋር ተቀምጣችሁ ምን እየሰራችሁ ነው? አረ ማዘሯ እንደሱ አይደለም። እኛ ለሰፈሩ ሰላም ብለን ቁጭ ብለን እየጠበቅን ነው። ሰፈሩን የምትጠብቁት እናንተ ናችሁ? አዎ እኛ ነን። ቆይ አንቺ ወዴት እየሄድሽ ነው? ልጄ በረከቴና ለልዬ ባይኔ ላይ ዞሯል። እነሱን አይቼ ለመምጣት ነው የምሄደው። ማዘሯ በቃ ይመችሽ። እኛም እዚህ ደቅ ብለን ሰፈሩን እየጠበቅን እንጠብቅሻለን። እናንተማ ከመጎለትና ከመዞር በስተቀር ምን ስራ አላችሁ? ለማንኛውም ቶሎ መለሳለሁ። ቅምጥሌ ስመጣ ደግሞ ካንቺ ጋር ብዙ ማውራው ነገር አለኝ። እሺ ኤላዬ፣ ኤላ ለመሆኑ መቼ መጣ? ከዛ ሁሉ መከራ በኋላ መቼ ነው ወደ ሀገር የተመለስከው? ፍቅር፣ እኔ የመጣሁት ገና ዛሬ ነው። የመጣሁት ደግሞ ዝም ብዬ አይደለም። የለሊን አድራሻ እየፈለግኩ ነው። አሁኑኑ ለሊ ያለችበትን ቦታ ንገሪ። ወይ ኤላ፣ አሁንም ድረስ ስለሷ ነው እንደምታስበው? ለሊ እኮ አንተን ረስታ የራሷን ህይወት መምራት ከጀመረች ቆይታለች። አግብታለች። እሱን ሰምቻለሁ። ኤላ፣ ሌላ ሰው አግብታ በትልቅ ትዳር ውስጥና በትልቅ ደስታ ውስጥ ነው ያለችው። አንተን እስከነ ጭራሹን ረስታለች። ደጋግማችሁ አትንገሩ። ደጋግማችሁ እየነገራችሁ ልቤን አታድሙት። ሰሚኛለሽ? አሁኑን የምፈልገው የለሊን አድራሻ ብቻ ነው። እኔ አላውቅም። ውሸትሽን ነው ፍቅር። ለሊ ያለችበትን በደንብ ታውቂያለሽ። አሁኑኑ ንገሪኝ። ብትፈልግ እመነኝ፣ ባትፈልግ ደግሞ አትመነኝ። ለሊ እኮ ጭራሽ ለአንተ ማትገባ ሴት ናት። አስበኸዋል? አንተን ረስታ ሌላ ወንድ ስታቀፍ። ሰሚኛለሽ? አሁኑኑ ለሊ የት እንዳለች ንገሪኝ። አሁኑኑ ንገሪኝ እያልኩሽ እኮ ነው። የኔ ንግስት የት ነው ያለችው? የኔ ፍቅር የት ነው ያለችው? ልቀቀኝ! እኔ አላውቅም፣ ልቀቀኝ! ታውቂያለሽ፣ በደንብ ጠንቅቀሽ ታውቂያለሽ። ቆይ አቤ ምን ሆነሃል? ፊትህ እኮ ልክ አይደለም። ቆይ ምን የተፈጠረ አዲስ ነገር አለ? አረ ምንም አይደለም የኔ ቆንጆ፣ ዝም ብለሽ እኮ ራስሽን የምታስጨንቂው እንጂ ምንም የተፈጠረ ነገር የለም። ሁሉም ነገር ሰላም ነው። እሺ ካልክ እሺ። እኔ የምልሽ አንቺ ግን ደህና ነሽ? አንተ በጣም አስጨነቀኝ እንጂ እኔ በጣም ደህና ነኝ። አትጨነቂ እሺ። መጣሁ። ቆይ እንዴ ማፊ ማለት ቆይ ምንድን ነው እየደበቀኝ ያለው ነገር? ትነግሪኛለሽ? አትነግሪኝም? ኤላ፣ እኔ ምንም ማውቀው ነገር አታ ለነጋዶ ለዛ ያማል እንደ ምንድነው ማለት አደባባይ ላይ ሴት ልጅ የምታስጨንቀው? ልጅቷ ምን እያረካት ነው? እዚህ ጋር ሌላ ነገር እፈጥራለሁ ካልክ ብለን ነው እሺ ፖሊስ ምን ጠራለህ? ቆይ ሲጀመር አንተ ማን ስለሆንክ ነው ሴት ልጅን መሀል አደባባይ ላይ አንቀ የምታስጨንቀው? ትንሽ አታፍርም እንዴ? እናንተ ጣልቃ አትግቡ። ምንም አላረጋትም። የለሊን አድራሻ ብቻ ነው የምጠይቃት። አንተ ትንሽ አይደብርም? ጭራሽ ስለ ለሊ ታወራለህ? አፋለክ ሲጀመር ብቻዋን ጥታት ሄድከው ማንም እንደሌላት እያወቀ አይደል እንዴ? እንዴ ቅብጥል፣ ይሄ የጠፋው ኤላ ምናምን የሚባለው ልጅ አይደል እንዴ? እኔ እኮ ከዛሬ ውጪ ጭራሽ አይቼው ራሱ አላውቅም። እውነቱን ሳታውቁ ዝም ብላችሁ አታውሩ። እኔ እዚህ ድረስ የመጣሁት ያገባችውን ሰው ለማነጋገር ነው። እሷንም ፊት ለፊት ላወራት እፈልጋለሁ። የምታውቁ ከሆነ አድራሻዋን ንገሩ። ይኸውልህ ትሰማኛለህ? አሁን ለሊ በጣም ደስተኛ ናት። ወንድሜን አግብታ በሰላም እየኖርሽ ነው ያለችው። ምን አልሽ? ወንድሜን አግብታል ነው ያልሽ? ቆይ ማን ነው ወንድምሽ? በጭራሽ እሷ የኔ ንግስት ብቻ ናት። ማንንም ሰው አታገባ። ይኸውልህ ትሰማኛለህ? ወንድሜና ለሊ በጣም ሰላማዊና ደስተኛ ትዳር እየመሩ ነው። ተሳስተ እነሱ መሀል ገብቼ ችግር እፈጥራለሁ ብትል እንደ ውሻ ተዋርደ ነው የምትመለሰው። ድምጽን አጥፍተህ ብትጠፋ ይሻላል። እሺ ባይ ቆንጅት፣ አንቺ ንኪው በቃ።
ይሄን ቀብራራ ደግሞ እኔና ቅምጥል ራሳችን መስመር እናስይዘዋለን። አንቺ አታስቢ፣ ወደ ቤትሽ ሂጂ። ኩኩሻ ምን ሆነሻል? ለሊ እኮ ነው ደስተኛ የሆነችው። ይሄን ሰላማ ደግሞ እንዲታወቅ አልፈልግም። ቅምጥል በቃ አትናደጂ እንዴ! አንቺ ራስሽን አታሳመሚ። ነገሩ እኮ አሁን አልፏል። ልጅቷን በሰላም አምልጣለች። ይሄም አይረባ ትንሽ አፍርም እንዴ! ያን ሁላ ነገር አድርጎ ከሄደ በኋላ ላገኛ ፈልጋለሁ ምናምን ይላል። ኧረ ቅምጥል በቃ ልጅ ወደ ራሱ ጉዳይ ሄዷል። እኛም ወደ ቤታችን ወደ ራሳችን ጉዳይ እንመለስ። በቃ ፍቺ። ምንም አይነት መንገድ የለም። ሁሉም ተከልክሏል። ቆይ በየትኛው በኩል ነው ልቤ ሊደርስ የሚችለው? በየትኛውም መንገድ እሱ የኔ ልትሆን አትችልም። ዶክተር ዩቲ ምን ሆነ ነው ደግሞ በዚህ ጠዋት እንደዚህ ፍዝዝ ያልከው እንዴ? ማይንድ እኮ ብሎ እኮ ነው። ምን ሆነ ነው? እኔ እባክህ ዝም በል። እኔ ለቀልድ የሚሆን ጊዜም ስሜትም የለኝም። እኔ በቃ በመናበ ከአደይ ጋር ሩቅ እየተጓዝክ ነው አይደል እንዴ? ፍቅሯ እኮ ሙሉ ለሙሉ ሰርኩሌሽንህን አውቆት የልብ ምትን ጨምሮታል አይደል? አይደል ዩቲ? አንተ ሳቅምን አለብህ። ጭንቀትና መከራው እንደሆነ እኔ ላይ ነው ያለው። ለመሆኑ ይሄን ያህል ምን የሚያስጨንቅ ነገር አለ? የመጣው ይመጣ ደግሞ ፊት ለፊት ሂጅ ሁሉም ነገር እነግራታለሁ። ይሄ በፍጹም አይሆንም። እኔ በሰዎች ፍቅር ማልገብቼ ህይወታችሁ ማበላሸት አልፈልግም። እንዴ ለምን አትረዳኝ? እዩቲ ምንም ነው ማልረዳ። ቆይ ለምን አትፈልግም? እሷን የማግኘትና እኮ ፍቅርህን የመግለጽ ሙሉ መብት አለ። እኔ አንተ ያልገባ ነገር አለ። እሷ እኮ በቅርቡ እኮ ከዴቭ ጋር ትዳር ለመመስረት እቅድ ይዛለች። እኔ ፍቅሬን ተናግሬ ምንም ለውጥ ላላመጣ ነገር ለምን የሰው ህይወት አበላሻለሁ? እኔ ደግሞ ይሄ አንተ መሳቀቅ ማየት አልችልም። ሁሉንም ነገር ደግሞ ለአዴ ስለ ፍቅር ሁሉንም ነገር በግልጽ እነግራታለሁ። ይሄን በፍጹም አታረገው። እሷም ከአዴ ጋር ስታወሩ ያኔ በደንብ ታምነኛለህ። ቆይ ምን ማካበር ነው ደግሞ? ልብኛን ጥሎ ከአዴ ጋር የመሸፈቱን በግልጽ እነግራታለሁ። ደግሞ እንዳትከተልኝሽ ሄኒ ይሄ ያሟላ